አሁን ከዘመናዊ ትዳር ወደድኩሽ ወደድኩ በመባል የሚጋቡት ትዳር የትኛው ነው የበለጠ የሚፈርሰው ስለሚለው ሲያዩ ዓለም ላይ በተደረገ ጥናት በተለይ በአረቡ ዓለም ላይ ወይም በሙስሊሙ ማህበረሰብ ላይ በተደረገ ጥናት 75 በመቶ የፈረሰው ይሄ ወደድኩሽ ወደድኩ በሚለው በዘመናዊ እሱ መርጦ እሷ መርጠው የተጋቡት ትዳር። ያኛው ላይ ግን ጥራት ሲያደርጉ 25 በመቶ ነው ፈርሶ ያገኙት። 25 በመቶ ያ ማለት ምን ማለት ነው? በባህላዊ ስርዓት የሚካሄደው አመራረጡ ማቹርድ በሆነ በበሰለ ሰው አሻግሮ ያየ ህይወት ማየት የሚችል ህይወትን ያወቃትና የጀረባት ሰው መምረጥና ህይወትን ያላወቃትና ያልጀረባት ያልሞከራት ሰው መምረጥ የተለያየ መሆኑን ያሳያል። ማለት ምን ማለት ነው? የወትሮ ባህላዊ ብለን የምንለውና ዛሬ የዘመኑ ወጣት የናቀው ትዳር ይመረጥ የነበረው በወላጆች ነው ይመረጥ የነበረው። ወላጅ የሌለ እንደሆነ በታላቅ ነው ይመረጥ የነበረው። ያሁኑ ግን ትዳር ወላጅ ይኖርም አይኖርም የሚመረጠው በራሳቸው ነው፣ በተጋቢዎቹ ነው። ተጋቢዎች ደግሞ አመራረጣቸው በብዛት ስሜት ላይ የተመሰረተ ነው። ስሜት ላይ ይሄ ወላፈን ስሜት ላይ ወቅታዊ በሆነ ስሜት ላይ የተመሰረተ ነው የሚለው። ለምን ገና አልበሰለም፣ ወጣት ነው፣ ወጣት ናት። ስለዚህ የሆነ ነገሩ ያምራታል፣ የሆነ ነገሩ ያምራታል ኦር የሆነ ነገሯ ያምረዋልና እዚያ ውስጥ ያንን ነገር በወደደላት ነገር ላይ ተመስርቶ የሆነ ነገሩን በወደደችለት ላይ ተመስርታ ወደ ፍቅሩ ዓለም ትገባለች፣ ወደ ፍቅሩ ዓለም ይገባል። ካላገባሁሽ ይባልና ቤተሰብ ቢመርጠውም ባይመርጠውም ትዳሩ ይመሰረታል። ያ መጀመሪያ ለመማረካቸው ሰበብ የሆነው ነገር ያ በተለይ ደግሞ ሸሪዓ መሰረት ነው ብሎ ያልቆጠረው እንደ ትዳርም ህይወት መሰረታዊ ጉዳይ ብለን ልንቆጥረው የማንችለው ነገር በኋላ ላይ መሰረታዊ ስላልሆነ ተራ ነገር ነውና ያ ነገር ሲያልፍ ወይንም ሲያልቅ መሐላቸው ላይ አለመግባባት ይፈጠርና ወደ ፍቺው ዓለም ይሄዳል። فلذلك ያላገቡ ሰዎች በተለይ